መጽሐፈ ነህምያ ምዕራፍ 1 የሐካልያ ልጅ የነህምያ ቃል። በ20ኛው ዓመት በካሴሉ ወር እንዲሆነ እኔ በሱሳ ግንብ ሳለሁ ከወንድሞቼ አንዱ አናኒ ከእርሱም ጋር ሌሎች ሰዎች ከይሁዳ መጡ። እኔም የዳኑትን ከምርኮ የተረፉትን የአይሁድን ነገር የኢየሩሳሌምን ነገር ጠየቅኳቸው። እነርሱም በዚያ ስፍራ ያሉት ከምርኮ የተረፉት ቅሬታዎች በታላቅ መከራና ስድብ አሉ። የኢየሩሳሌምም ቅጥር ፈርሷል፣ በሮቿን በእሳት ተቃጥለዋል አሉኝ። ይህንም ቃል በሰማው ጊዜ ተቀምጬ ያለቀስኩ፣ አያሌ ቀንም አዝን ነበር። በሰማይም አምላክ ፊት ጾምና ጸልይ ነበር። እንዲህም አልኩ፣ አቤቱ የሰማይ አምላክ ሆይ፣ ለሚወዱህና ትእዛዝን ለሚያደርጉ ቃል ኪዳንንና ምሕረትን የምትጠብቅ ታላቅና የተፈራ አምላክ ሆይ፣ እኔ ባሪያ ዛሬ በፊት ስለ ባሪያዎች ስለ እስራኤል ልጆች ሌሊትና ቀን የምጸልየውን ጸሎት ትሰማ ዘንድ ጆሮ ያድምጥ፣ ዓይኖች የሚከፈቱ። በአንተ ላይ የሚያደረግነውን የእስራኤልን ልጆች ኃጢአት እናዘዝልሃለሁ። እኔና የአባቴ ቤት በድለናል፣ እኛም በአንተ ላይ እጅግ ክፉ ሰርተናል። ለባሪያህም ለሙሴ ያዘዝከውን ትእዛዝና ሥርዓት ሕግም አልጠበቅንም። አሁንም ብትተላለፉ በአሕዛብ መካከል እበትናችኋለሁ። ወደ እኔ ብትመለሱ ግን ትእዛዜንም ብትጠብቁ ብታደርጓትም ከእናንተ ሰዎች እስከ ሰማይ ዳርቻ ድረስ ምንም ቢበተኑ ከዚያ ሰበስባቸዋለሁ። ስሜ የሚኖርበት ዘንድ ወደ መረጥኩት ስፍራ አመጣችኋለሁ ብለህ ለባሪያ ለሙሴ ያዘዝከውን ቃል እባክህ አስብ። እነዚህም በታላቅ ኃይልና በብርቱ እጅ የተቤዣቸው ባሪያዎች እና ሕዝብ ናቸው። ጌታ ሆይ ጆሮ የባሪያህን ጸሎት፣ ስምህን የሚፈሩ ዘንድ የሚወዱትን የባሪያዎችን ጸሎት ያድምጥ። ዛሬም ለባሪያ አከናውንለት፣ በዚህም ሰው ፊት ምሕረትን ስጠው። እኔም ለንጉሱ ጠጅ አሳላፊው ነበርኩ።